ቦራ ጋይስ ወያላነት ግን በጣም ነው የሚያምርበት። ምታስባላችሁ ጋይስ ሁለት ልጆች እንግዲህ አግኝተናል። ቦራ ከኛ ጋር ሄዳችሁ መዝናናት ትፈልጋላችሁ? ወይኔ ጉዲ አተ ማን ይፈሳ ከማን የወጣችሁ ጂፋስ አልፈሱበትም። አረላሽ አቆነሷት። የልጆች ማጫወቻ ቅርብ ነው እዚህ 20 ደቂቃ የልጆች ለማጫወት ነው ይገኝ ችግር አይበልጥም ብለው እንጂ ፈርተዋል በጣም። በቀን ስንት ነው የምትሰሩት? ስንት ብር ትሰራለህ አንተ በቀን? 700 ብር። አንተስ? በቃ 1000 ብር ሰጣችኋለሁ። ኑ ግቡ። ከኛ ጋር ልትዝናኑ ነው ዛሬ የልደት የገና። በቀን 700 ብር ይሰራሉ ሲባል ሰው ደንግጧልና ያው ዝቅ ብለው የመስራታቸው ውጤት ነው ብዬ ነው ማስበው። አትጨናነቁ እሺ። የቀን ገቢያችሁ እኔ እሸፍናለሁ። በየቀኑ እዚህ ልጅ ላይፍ ላይ ግን የሆነ አዲስ ነገር ይፈጠራል። በቃ ሰዋጣ የለኝም አለ ተዋጣ እኛ እያለን አዶናይ ያኛው ደግሞ ሊያግታቸው መስሏቸው ነው። አዶናይ ስለሚያውቁት ነው የሚገቡት። እሺ ወይ ስታምር ዙም አድርጋችሁ እናት ቦሌ አይደለም እንጃ አትፍራ ምንም አትሆንም አዶናይ። ሰላም ጋይስ እንዴት ናችሁልኝ? ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። እንዴት ናችሁልኝ? ዛሬም እንደተለመደው በሌላ ትሬንዲንግ በሆነ ቪዲዮ ተመልሰን መተናል። በአዶናይ ቪዲዮ ተመልሰን መተናል። ከቅርብ ጊዜ ወዲህ እንግዲህ ትሬንድ የሚለው ቃልና አዶናይ አንድ ላይ ነው እየሄዱ ያሉት። ወይ ትሬንድ የሚለውን ቃል እንጠቀማለን ወይ አዶናይ የሚለውን ነገር እንጠቀማለን ማለት ነው። ያው ሁሌም በቃ ትሬንድ የሚሆን ሰው ነው። ሁሌም አዲስ ነገር የማያጠው ሰው ነው። ሁሌም አዲስ ነገር የሚፈጥር ሰው ነው። ዛሬ ደግሞ አዶናይ አስገራሚ ነገር ይዞልን መጥቷል። እንደ ዲቻ ቦይስ አይነት 50 እና ከዛ በላይ የሆኑ ህፃናቶችን ይዞ ሰብስቦ በቦራ የልጆች መጫወቻ እንግዲህ ሊያዝናናቸውና ሌሎችም በደንብ እንግዲህ እነሱን ሊንከባከብ ከየመንገዱ እየሰበሰበ 50 እና ከዛ በላይ ህፃናትን መሰብሰብ ችሏል። እስኪ በየማሉ ደግሞ ምን አጋጠመው፣ መጨረሻ ላይ ሰርፕራይዙ ምንድነው የሚለውን ነገር እናያለን። ቀጥታ ወደ ቪዲዮ እንሂድ። እንግዲህ ቦራ ጋይስ 50 ልጆች ማለት ነው እየፈለግን ነው። ወደ ቦራ ይዘን ሄደን ዛሬ ቀኑን ሙሉ ፈታ እናደርጋቸዋለን። 50 ህፃናት ልጆች እንግዲህ ዲቻ ቦይስ ዛሬ ትልቅ ደስታቸው ቀን ነውና 50 ጓደኞቻቸው ሰብስበን ሄደን ቦራ ፈታ እያሉ ይውላሉ ማለት ነው። ይህን ታክሲ ተጠቅመን እንግዲህ አሁን ልጆች እየፈለግን ነው። እስኪ እንዙር አብረን ማለት ነው። ሊስትሮ የሚሰሩ ልጆች ምናምን ካሉ እነሱን ነው አስገብተን ቦራ የምናዝናናቸው ለገና በዓል ማለት ነው። ለዲቻ ቦይስ ደግሞ ደስታ ተካፋይ እንዲሆኑ ወዳችሁ። ወያላነት ግን በጣም ነው የሚያምርበት። ምታስባላችሁ ሁሉም ነገር ነው የሚያምርበት ብዬ ጋይስ። አሁን እንግዲህ እየዞርን ያለ ነው። ልጆች እየፈለግን ነው። ዲቻ ቦይስ የደስታቸው ቀን ነው ዛሬ። 50 ልጆች እየፈለኩኝ ነው አዲስ አበባ ላይ ፈልገን ወደዚህ እናመጣቸዋለን። ከዛ ወደ ቦራ ነው ይዘናቸው የምንሄደው። ስለዚህ የት እንሂድ እስኪ በቀላሉ የምናገኝበት? 22 አሉ ልጆች 22 አሉ። አረ እሺ አሁን እንግዲህ 22 እንሄዳለን። ልጆቹን እንፈልጋለን ማለት ነው። ከዛ ቀጥታ ወደ ቦራ ትልቅ ኢቨንት ተዘጋጅተዋል። ምሳ ይበላሉ፣ ምግባቸው አለ፣ ሁሉም ተሟልተዋል። በጣም ብዙ ትልቅ ዜና ነው ዛሬ። ማርያም በጣም ደስ ብሎኛል እውነት። ናይስ ጋይስ ሁለት ልጆች እንግዲህ አግኝተናል። ቦራ ከኛ ጋር ሄዳችሁ መዝናናት ትፈልጋላችሁ? ይሄ ዋጋው ስንት ነው? ሰላም እንዴት ነው አባት? ዋጋው ስንት ነው ይሄ? ሁሉም አጠቃላይ 450 ብር። በቃ እኔ 1000 ብር ሰጣችኋለሁ። ትመጣላችሁ ከኔ ጋር ቦራ ትጫወታላችሁ። ከዛ ቀኑ ሙሉ ትገባላችሁ ወደዚህ። ኑሽ ኖ ብዙ ልጆችም ይገባሉ ከኛ ጋር። እሺ ወደ ቦራ ሄደን እንዝናናለን። ነይ እዚህ ጋር ግቢ ነይ ከኋላ ግቢ ነይ እናት ነይ። እንዴት ናችሁ? ሁለት አግኝተናል እንግዲህ የተቀሩ እንግዲህ 48 ልጆች ደግሞ አሁን እንፈልጋለን። እየዞርን ማለት ነው። ሌትስ ጎ ናፒዬ ግቢ። ብትነግረን እኮ እኛ ራሱ ቆመን እንጠብቅ ነበር። አዶናይ ምን አለ ብትነግረን። አሁን እኛ ራሱ መሄድ እንፈልግ ነበረ። ወይኔ ጉዲ አተ ማን ይፈሳ ከማን የወጣችሁ ጂፋስ አልፈሱበትም። አረላሽ እጅን አውጣ። ወይኔ ናቢ ተለበል ናፒዬ አቆነሷት። ወይኔ እንዴት ናችሁ? ሰላም ነው? እስኪ ግቡ። እስኪ ዛሬ ወደ ቦራ ይዘናችሁ እንሂድ። ልጆ እንድትዝናና ትንሽ ኑ ግቡ። ችግር የለውም እውነት ይኸው ልጆች ይዘን እየሄድን ያለ ነውና ልጆት ናት እሷ። በቃ ነው አባትና ልጅ
ይግቡ አባ ያውቁታል። ግን አዶናይ ካላወቁት እኮ አምኖ መግባትም ከባድ እኮ ነው። ግቡ ችግር የለውም። ቦራ ወደ ቦራ የልጆች ማጫወቻ ቅርብ ነው። እዚህ 20 ደቂቃ የልጆች ለማጫወት ነው ይገኝ። ከችግር አይበልጥም ብለው እንጂ ፈርተዋል በጣም ነው። እንዲዝናኑ ቅርብ ነው። እንመልሳቸዋለን፣ ራሳችን ወደዚህ እንመልሳቸዋለን በመኪና። እውነትም ፈርተዋል። ግን ግቡ ችግር የለውም። እሺ ነው አባት ና ፒዬ ና እንግባ። እንዴት ናችሁ? ተዘጋጅታችኋል? ኦኬ እዛ ሊስትሮዎች አሉ። ና ፒዬ እናምጣቸው። አረ እንዳትገጭ ቀስ። ልጆች ኑ ወደዚህ ና። በቀን ስንት ነው የምትሰሩት? ስንት ብር ትሰራለህ አንተ በቀን? 700 ብር። አንተስ? በቃ 1000 ብር ሰጣችኋለሁ። ኑ ግቡ። ከኛ ጋር ልትዝናኑ ነው ዛሬ። የልደት የገና ትዝናናላችሁ ዛሬ፣ ፈታ እንላለን። ኑ ወንድም። እዚህ ኮሜንት ላይ ብዙ ሰው እያሳሰበ ያለው በቀን 700 ብር ይሰራሉ ሲባል ሰው ደንግጧልና ሊስትሮ እንደዚህ ልብሳቸው ቆሽሾ ምናምን ስትዋቸው ያው ዝቅ ብለው የመስራታቸው ውጤት ነው ብዬ ነው የማስበው። ከዛም በላይ ይሰራል፣ ከ700ም በላይ በደንብ ከሰሩ ማለት ነው እንደውም ይመስለኛል። እንደዚህ አይነት ስራ ግን ማንም ዝቅ ብሎ የአዲስ አበባ ልጅ የከተማ ልጅ መስራት አይፈልግም። ስራ የለም ብለን እናማራለን ምናምን። አይ ነው ያለውን ችግር እረዳለሁ ምናምን። ግን ከክፍለ ሀገር ደግሞ የመጡ ልጆች እንደዚህ ዝቅ ብለው ደግሞ ሊስትሮም ቢሆን ሰርተው ህይወታቸውን ከኛ በኋላ መጥተው ሲቀይሩ ደግሞ እናያለን። እና ስራ እንናቅ ነው የምለው እንግዲህ። ግቡ። ኧረ ችግር የለውም። ውሃው ግን ድፋው አይጠቅምም። ድፋው። ቆይ ወንድም አለ አንዴ ድፋት። ውሃው ድፋው እንዳይከብድ። መድፋት አትፈልግም? ድፋው። አዎ እንዳይፈስብን። ችግር የለውም። አዎ ድፉት መሬት ላይ። የሱም ድፋለት። እንዴት ናችሁ? ና ግባኝ ነው አባት። አትጨናነቁ እሺ። የቀን ገቢያችሁ እኔ እሸፍናለሁ። ኑ እሺ። ና ፒዬ ግባ። በየቀኑ እዚህ ልጅ ላይፍ ላይ ግን የሆነ አዲስ ነገር ይፈጠራል። በቃ የሆነ የሚገርም ኮንተንት ክሬተር ማለት በቃ አዶናይ ነው። በቃ እግዚአብሔር በየቀኑ የሆነ ነገር ዱብ የሆነ ነገር በቃ ሁሌ መነጋገሪያ የሚሆን ሰው። ኧረ በመድኃኒዓለም ኧረ አትችሉትም። ይመቸው። የለም ሌላ ያኛው ታክሲ ይዞ እየመጣ ነው እንዴ? ሰው አጣ የለኝም አለ። እስኪ ቆይ አንዴ ተሰባስቧል ብሎኝ ነበርና አንድ ልደውል። እስኪ ቆይ ሰው አጣ እኛ እያለን አዶናይ እዚህ ጋር ነው። በቃ እስኪ አንዴ እዚህ ጋር እንቁምና እንጠብቅ። አረ ያኛው ደግሞ ሊያግታቸው መስሏቸው ነው። አዶናይ ስለሚያውቁት ነው የሚገቡት። ቻልኳላ። እሺ ሂድ ችግር የለውም። እዚህ ጋር ጠጋ እንላለን። አዎ ጆኒ እዛ ጋር ነን። ግን ልጆቹ ይሉ 15 ልጆች ያልካቸው። እሺ ላክልኝ ነበር። የራሱን ቪዲዮ ነው የሚያየው። ኖ ነይ እንዴት ነሽ? ወደ ኋላ ሂድ። ወደዛ አብራችሁ እዛ ጠቅ። እንዴት ናችሁ? እንዴት ነሽ? ዮ ሁለት ሰው ጨምረናል። ሰላም ነሽ? ስምሽ ማን ነው? ሌላም አለ? የት እድሜሽ ስንት ነው አንቺ? ውይ ስታምር ፈገግ ዙም አድርጋችሁ እናት አፋጭ። ወዬ ጆኒ። አዎ እዛ እየደረስን ነው። በጣም ክራውድ ሆነ እኮ ነው ቦሌ መንገድና ግን ልጆች እየሰበሰብን ነው እግረ መንገዳችን። እሺ አዎ አንድ ደግሞ ሰብስቦ እየጠበቀን ነው ሌላ ታክሲ። እሺ ቆይ ተረጋጊ፣ እንዳትወጪ። እሺ አንዴ እቱ ጋር እሺ ቶሎ ሮጥ ብለሽ ታመጫታለሽ። እሺ ነይ ጎበዝ ነኝ።
ደስ አላሽ? ኧረ ፈገግታዋ ሲያምር ና ፒቺ ለየት ያለች። እድሜሽ ስንት ነው? ውይ እድሜሽ 7 ነው? ሰባት ነች? 7 ሆና እንደዚህ የምትሰራው? ኧረ በስመ አብ ወመንፈስ ቅዱስ። ነይ እናት ላይፍ ምን ሲነባት ሰላም ነው? አለ ግቢ ነይ። ናይስ ቦሌ አይደለም ዲጂ ያረጉት ቦሌ ነው አሉት ደግሞ 1 2 3 4 5 ፈገግታዋ በስመ አብ ወይኔ እናቴ ስምሽ ማን ነው? ሊዲያ ውይ ኖ 2 ልጆች አሉና ፒዛ ጋር ጥራቸው 2 ልጆች እዛ ቁጭ ብላ ችግር የለውም ይገባል 2ቱም ልጆች ኖ አንዴ እንዴት ነህ ምግቡ ዛሬ ልጫወታችሁ ውሃ ግን ድፋ እሺ ወንድሜ ሰላም ነው እንዴት ነሽ ሃፒ ሆኗል በጣም ደስተኛ ሆኗል ደህና ነሽ አለን ምግቡ ኖ ህፃናት ብቻ ሶሪ እድሜ ስንት ነው አንተ ወንድሜ 16 ነህ እውነትህን ነው ናሽ ግባ ና ጎበዝ ስራ ላይ ነሽ አንቺ በቀን ስንት ነው የምትሰራው ስራ የሚያስፈታቸውን ደግሞ እየመረጠ በቃ የቀን ወጪያቸውን ይሸፍናል ማለት ነው ናይስ ና ውሃ ድፋ መሬት እዛ ጋር ድፋ ኑ በቃ እናንተ በግራችሁ ተከተሉን እዛች ጋር በበሩ ላይ ቦራሺ ና ግባሽ ያዘው በደምብ እንዳትወድቅ ግን ጋይስ ናቢ በቃ ና ዋደነው መጥሬት ነው አደረይ ምንድን ነው የሚያደርገው ታክሲ እዛ በእግረ ተከተለን አዩ እዚህ ጋር በሩ እንደጋብ እዚህ ጋር ተቆመታለህ። የሆነች ልጅ ላስተዋውቃችሁ በጣም ፈገግታዋ የሚያምር ልጅ ማለት ነው። እውነቴን ነው የምላችሁ። ነይ እናት ሊዲያ ነይ። እንዴት ነሽልኝ? ሰላም በያቸው እስኪ። ሰላም እንዴት ናችሁ በያቸው። እንዴት ናችሁ? እሽኩርምም ትላለህ። ተሽኮረመም ወይ እንዴ? ደህና ናችሁ በያቸው። ደህና ናችሁ? እድሜሽ ስንት ነው? 7 ነው እድሜሽ? በቀን ስንት ብር ነው የምትሰሪው በዚህ? 500 እኔ እናት ይኸው እኔ ዛሬ 1000 ብር ሰጥሻለሁ። እሺ ኑ በልሽ እንግባ። ሚዛን ያዘችው በሚዛን 500 ምናምን ትሰራለች። ያምር ሰው አዝነው የሚሰጣቸው ይመስለኛል ግን እንጂ በሚዛኑ ምናምን ሳይሆን አንድ ሰው ተመዝኖ ሰው የሚመዘንላቸው ሲጀመር ለነሱ ገንዘብ ለመስጠት አስበው ነው እንጂ መመዘን ፈልጎ ራሱ አይደለም። አብዛኛው ሰው ይመቻቸው። ኑ ዋው ኑ። እሺ እንዴት ናችሁ? ኑ እሺ ግቡ። እሺ ዋው መተናል ወደ ቦራ ይላል። ዛሬ ፈታ ነው የምንለው። አንቺስ እንዴት ነሽ? አባትሽ ነው እሱ? ዛሬ ትዝናኛለሽ ከአባትሽ ጋር? ዋው ደስ ይላል። እሺ ሁላችንም አብረን ነው የምንሆነው። እሺ ስሙኝ አንዴ። እሺ ሁላችንም አብረን ነው የምንሆነው። እሺ እንዳትለያዩ። እሺ ኦኬ በጣም ጥሩ። እሺ አንዴ ጆን እንደውለት በድጋሚ እንኳን ደህና መጣችሁ እንግዶቻችን፣ የመገናኛ ብዙሃን ባለሙያዎች፣ ጥሪ የተደረገላችሁ እንግዶች እዚህ ማዕከላችን ስለተገኛችሁ ደስ ብሎናል። እንደምታውቁት ከፊታችን ታህሳስ 29 በመላ ኢትዮጵያ እንዲሁም ከሀገሩና ከሀገር ውጭ ላሉ ኢትዮጵያና ትውልደ ኢትዮጵያን እንኳን ለብርሃነ ልደቱ በሰላምና በጤና ደረሰን። እንደሚታወቀው ቲክቶከር አዶናይ የተለያዩ ሶሻል
ሪስፖንሲቢሊቲ ወይም ማህበራዊ ኃላፊነት በመወጣት በርካታ ስራዎችን እየሰራ እንደሆነ ይታወቃል። ዛሬ ደግሞ በዚህ በቦራ ማዕከል በተለይ እንግዲህ እህት ወንድሞች የሆኑትን ወገኖቹን በተለይ በዓልን ከቦራ ጋር ማሳለፍ አለብን በሚል እዚህ ተገኝተናል። የቦራ የስራ ኃላፊ ጆኒ አብሮን አለና እንኳን ደህና መጣችሁ እንዲልና አጠር ያለች ነገር ካለም በኋላ ብንወደው የምናደንቀው ወንድማችን ቲክቶከር አዶናይ ደግሞ በዓልን በማስመልከት ከቦራ ጋር በጋራ በመሆን እንግዲህ ዛሬ የምሳ ፕሮግራም አዘጋጅተናል። የተለያዩ ጊፍቶችም እንሰጣቸዋለን። እነዚህ በጣም ታዳጊዎች በማስቲካ ስራ፣ በሊስትሮ ስራ፣ በተለያዩ ስራዎች ላይ የተሰማሩ ወገኖቻችን ናቸው። ወገኖቻችንን ደግሞ ማገዝ በዓል ብቻ ሳይሆን ሲመጣ ሳይሆን ከበዓል ውጪ አለንላችሁ ደስታችሁን አብረን ልንካፈል። በተለይ ደግሞ በዓል ሲመጣ ደግሞ አንዱ መጠያየቅ ወዳጅነት ማጎልበት ነውና ለዛም ነው በዚህ ማዕከል ውስጥ የተገኘ ነው። በማዕከሉ እንግዲህ ቲክቶከር አዶናይ በቀጣይ የዛሬን በዓል ብቻ ሳይሆን ቀጣይ ረጅም ጊዜ በመቆየት አብሮ ከማዕከሉ ጋር በርካታ ስራዎችን ዛሬ የሚሰራበትና እንዲሁም ደግሞ እያንዳንዱ ከቦራ ጋር የሚያደርጋቸውን ከዚህ በኋላ ስራዎች በተለይ በእነዚህ ታዳጊዎች አድርጎ ከቦራ ጋር ጆይን አድርጎ የሚሰራበት የስራ ሂደትም የሚፈጠርበትና እንዲሁም ደግሞ ፊርማም የሚያኖርበት ነው በዛሬው ዕለት። ስለዚህ ስለመጣችሁ ለጊዜያችሁ እናመሰግናለን። ጆኒ የተወሰነ ሀሳብ እንዲያካፍለን ጋብዛለሁ። እሺ አመሰግናለሁ። በመጀመሪያ ደረጃ አዶናይ እንኳንም ወደ ቦራ አሚዝመንት ፓርክ የልጆች ደስታ ወደሚገኝበት የልጆች መፍለቂያ የልጆች አእምሮ መቀየሪያና ማደጊያ መኮትኮቻ እንኳን ደህና መጣ ለማለት እመኛለሁ። እንግዲህ እንደምታዩት ከአዶናይ ጋር ዲቻ ቦይስ አሉ። ዲቻ ቦይስን ተከትለው ደግሞ ነገ ዲቻዎችን የሚፈጥሩ አሉ። ይህ ዝግጅት ዋና አላማው እንግዲህ ሁላችሁም እንደምታውቁት አዶናይ ፏክ ነው ያሉት፣ ቀይር ነው ያሉት ማለት ነው። ዲቻ ቦይስ ግን ራሱ እንዲህ ቀየራቸው ይገልጿል። እንዲህ ግን የምር ትንሹም ትልቁም ያውቀዋል። በትንሽ ጊዜ ወደ ሶሻል ሚዲያው ተቀላቅሎ ብዙ ፎሎወር ያመጣና ያልዳሰሰው የበጎ ነገር የለም። ከዛ ውስጥ እንግዲህ አንዱ ደግሞ የህፃናትን ነው። የህፃናትን ደስታ የሚያገኙበትን ነው። ኖት ኦንሊ ደስታ ብቻም ሳይሆን ቋሚ ነገር እንዲያገኙ ከቦራ አሚዝመንት ፓርክ ጋር የፓርትነርሺፕነት ተፈጥሮ እነኚህ ቦራ ፉሊ ስፖንሰር ያደርጋቸውና እዚሁ ይጫወታሉ። አንዳንድ ነገር አይምሯቸውም ላይ እንድንሰራባቸው ነው። ይህንንም ደግሞ በተመላላሽ ጊዜ እየመጣ እንዲከታተላቸው እናደርጋለን። እነሱም ብቻም ሳይሆን እነኚህ ከኋላ የምታዩቸውም ከተለያዩ ቦታ የመጡ ትኖች አሉ። ኮንሰፕት አለው። ዲጃ ሊስትሮ የሚል ኮንሰፕት ላውንጅ ይደረጋል ዛሬ በቦራ አሚዝመንት ፓርክ። ይህም ደግሞ መጪው እንደምታውቁት የበዓል የክርስትና በዓል ስለሆነ በዚህም ጊዜም ደግሞ ልጆቹ ደስ ብሏቸው እንዲያድጉና አይምሯቸውም ብሩህ እንዲሆን እንዲከታተሉ ትምህርታቸውም ንቃተ ህሊና እንዲኖራቸው በቅርቡም ደግሞ አዶናይ ፋውንዴሽንም ይቋቋማል ቤዝ ሊሆኑ የሚችሉ ስለሆኑ ይህንን ኒው ኮንሰፕት ወደዚህ ወደኛ ጋር በፖዚቲቭ ማይንድ ይዞለት ስለመጣ ዌልካም ብለናል። እንግዲህ ከሱ ጋር ደግሞ ያለውን አጠር ያለ ንግግር እናደርግና ወደ ጎብኝቱ እንሄዳለን። ቴንክ ዩ እዚህ ጋር ግን እናመሰግናለን ጆኒ። እንግዲህ ጆኒ እንደገለጸው ነው ቀጣይነት ያለው ስራ ነው የሚሰራው። ዛሬም በዓለም ብቻ ምክንያት በማድረግ ብቻ አይደለም። መረዳዳት ባህላችን መጎልበት አለበት። ሁሉም ጊዜ ከበዓለም ውጪ አለንላችሁ ልንላቸው ይገባል። ወንድሞቻችን እህቶቻችን በተለያየ ስራ ላይ ነው የተሰማሩት። ዛሬም ለበዓል ሞያ ጊፍቶች እንሰጣቸዋለን። በዓልን ከኛ ጋር እንዲያሳልፉ እናደርጋለን። መጪው ገና ነውና እሺ ቲክቶከር አዶናይን እንጋብዘው እስቲ። በድጋሚ እንኳን ቲክቶከር አዶናይን እንጋብዘው እስቲ። ጆኒ አመሰግናለሁ ልፈልጋለሁ ለሁሉም ላደረከው ነገር። እነዚህ ልጆች እንግዲህ እንደምትመለከቷቸው በጣም የሥራ ሰዎች ናቸው። በተቻላቸው አቅም ማስቲካ የሚሸጡ አሉ፣ ሊስትሮ የሚሰሩ አሉ። እድሜያቸው እንግዲህ ከ7 ዓመት ጀምሮ ከዛም በላይ ነው እስከ 18 19 ይሆናሉ። እና እኔ ደግሞ በጣም ልቤ በጣም ነው የሚደክመው ህፃናት ልጆች ላይ ሲሆን ማለት ነው። ለዛም ነው 25000 ህፃናቶችን አግዛለሁ የሚል አላማ ይዤ የተነሳሁት። በአቅሜም እንግዲህ እያደኩኝ እየመጣው ነው። እንደና ጆኒ አይነት በጎ ሰዎች ሲመጡም ይህ አላማዬ ተጠናክሮ ማለት ነው እውን እየሆነ ነው። አሁንም ያ በማስመልከት ለዲቻ ቦይስ የተዘጋጀ ዛሬ ትልቅ የሆነ ፓርትነርሺፕ አለ ከቦራ ጋር ማለት ነው። እንደምትመለከታቸው ዲቻ ቦይስ እንግዲህ ቀጣይ ዘመናቸው የበለጠ ተባርኮ በስራ ተሰማርተው ህይወታቸው ቀይረው የሌሎች ልጆችም ህይወት እንዲቀይሩ በማስመልከት ዲቻ ሊስትሮ ብለን አዲስ ዘመናዊ ሊስትሮ ቤት እንግዲህ ልናወጣ ነው በቦራ ማለት ነው። እና ቦራ ለህፃናት ይቆማል። በጣም አመሰግናለሁ ህፃናትን ለማስደሰት ስለተነሳችሁ። እኔ
ቲክቶከር አዶናይን እንጋብዘው እስቲ። ሰላም እንዴት ናችሁ? ዛሬ እንግዲህ ማለት ነው ቦራ ተገኝተናል። እነዚህ ልጆች የምትመለከቷቸው የቀን ገቢያቸው ተሸፍኖላቸው 1000 ብር ይሰጣቸዋል። ከዛ በኋላ ቦራ ገብተን እንዝናናለን ማለት ነው። ዛሬ የዲቻ ቦይስ ቀን ነው። ደስተኛ ሆኖ እንዲውሉ ፈልጋለሁ። እንግዲህ ሁላችንም እየተዝናናን ፈታ እያልን ነው የምንውለው። ምግብ አለ፣ ሁሉም ነገር ተዘጋጅቷል። የሚገርም ቀን ነው የሚሆነው። ተከታተሉን። ወዳችኋለሁ። ቻው ጋይስ። አሁን እንግዲህ ወደ መጫወቻው ቦታ መተናል። በስማ በጣም ደስ ይላል። ናፒ ያሳያቸው በደንብ እየዞርክ አሳያቸው በደንብ ደስ ያ ዛሬ ጮህት በጮህት ነው የሚሆነው እነዚህ ልጆች። ያረ በስማ ባይ ዘ ዌይ ጋይስ እንድታውቁት ለመጀመሪያ ጊዜ ቮሚት ያልኩት እኔ ቦራ ነው። ቦራ ውስጥ ነው ቮሚት ያልኩት ለመጀመሪያ ጊዜ። የሆነ ትልቅ ሰንሰል ነበረች የምትዞር በፍጥነት። በስማ አሙር እንደዛ ጮሄ አላቅ በህይወቴ እስካሁን አልረሳውም። ባይ ዘ ዌይ ዋው። ስለዚህ የትኛው ጋር እናስገባቸው? እዚህ ጋር እናስገባቸው። ናፒ ጉዳችን ነው። እዚህ ውስጥ እናስገባቸው ነው። ግን እድሜ ምናምን እንትን ይላል እንዴ? እሺ በስማ ለስንት ደቂቃ ነው እንደዚህ የሚዞረው? ሁለት ደቂቃ በስማ መግባት አለብን። ኧረ ቮሚት አልልም ነው ልቤ ውልቅ ይላል። ግን ልምድ የለኝም ምንም። እዛኛው ላይ ያኛው ላይ ድረስ ነው የሚሄደው። ኧረ በስመ አብ እንጃ። አትፍራ ምንም አትሆንም። አዶናይ ወይ እዛ ጋር እናድርጋችሁ እንዴ? አንድ ደቂቃ ይሁን። እሺ እናደርገውና አንድ ደቂቃ። አይ ድራገኑ ሳይሆን ያኛው ናፒ ወደዚህ ውስጥ እንገባ። ይሄኛው ወደዚህ ውስጥ እንገባለን። አሁን ዝግጁ ነህ? ግን ስልክዋ በእጅ ብትይዛት አይሻልም? በእጅ እየሰማ ናፒ ኃይለኛ ነው። ና እለኛ ቱ እንደዚህ አድርገህ በእጅ ነው የምትይዘው። እንደዚህ እሱ ይዞ እንደዚህ እንደዚህ ነው የሚለው። ስለዚህ እንደዚህ ነው በቃ። ኦ ትልጥፋለህ። አሁን ና ቆመ መታሰር ይሻላል። ዋት አም አድቫይዝ ያንን ነው ላይ የትኛው ያ ይሻላል። ይሄኛው ትንሽ 360 ስለሚይዘው እንትን ያደርጋል። ግን ትንሽ ያደርጋል። አንድ ደቂቃ እኮ ነስ አንድ ደቂቃ ቮሚት መሞከር ፈልጓል። ይሞክር እንጂ እንዴ ካልኩም ቫይራል ይወጣል። ናፒ እሱን አውጣው። ትገባለህ እኮ አንተም። ዲቻዎች ይታሉ ዲቻ ቦይስ ኑ አንዴ ትገባታላችሁ። ኖ ያወርደዋል። ይዞት አይገባም። ወይኔ እንግባ አሁን እንዴ ወይስ እንቆይ? ኧረ እንዳለቀው ነው። ሰበር ዜና እንደሆነ አዶናይ ቦመተ። እስማ አሙል ፍስ ቅዱስ። ከዛ ተለጥፈን ነው የሚዞረው። አንድ ደቂቃ ብቻ እሺ። ከጮኩኝ አቁመው። ቮሚት ካልኩኝ አቁመው። ነጭ ለምን ለበስክ አንተ? ትልቅ ስህተት ነው ነጭ መምረጥ ታውቃለህ? ወይኔ ጉዴ። አንተ እንዴት ነው የሚዞረው ግን? ብንወድቅ ወደ ጎንስ? ናፒ ወይኔ አውቆ ነው እንደዚህ ይቻላል እንዴ? አዶናይ Oh my God! ይሄን ይመስላል ትላለህ። አዝናኝ የሆነ ሰው አዶናይ የሚገርም ሰው ነው። ግን እግዚአብሔርን ይመቸው በቃ